ሰላም እንግዲህ እንደምታዩት ነው ይዤላችሁ የቀረብኩት ዛሬ የአፍሪካ ቢዝነስ ሪፖርት የ2025ን ምርጥ 100 ባንኮችን ያቀረበበትን ሪፖርት ነው። ከዚህ ድረገጽ ማግኘት ትችላላችሁ። በዚህ ሪፖርት ዘገባ መሰረት የሀገራችን ባንኮች ከፍተኛ አፈጻጸም አስመዝግበዋል። በተለይ አንድ ሁለቱ ባንኮች ከፍተኛውን በመቶ ባንኮች ውስጥ እድገት በማሳየት ደረጃቸውን በጣም በፍጹም አሻሽለዋል። ስለነሱም ቀጥዬ እነግራችኋለሁ። ነገር ግን እስቲ መጀመሪያ ይህንን ሪፖርት ያቀረበልን የአፍሪካ ቢዝነስ ማን ነው ብለን ከጠየቀን የአፍሪካ ቢዝነስ ማለት በእንግሊዝ ሀገር ተተሞ ለስርጭት የሚበቃ ለብዙ አመታት ከሶስት አራት አስርት ዓመታት በላይ የቆየ ሲሆን በአሁን ሰዓት በቅርብ ዓመታት በዲጂታል ማቅረብ ውጤቱን እንደምታዩት በድረገጽ እና በተለያዩ ሚዲያዎች በማቅረብ ላይ ይገኛል። እናም ይህንንም የሚያዘጋጀው ኬንያዊ ትውልድ ኬንያዊ የሆነ በእንግሊዝ ነዋሪ የሆነ አፍሪካዊ እንደሆነ ይታወቃል። እና በዚህ በ2025ም እንግዲህ ያቀረበዋቸው ቶፕ 100 የአፍሪካ ባንኮች ውስጥ አሁንም እየመሩ የሚገኙት የሰሜን አፍሪካ ሀገራት ናቸው። ፍጹም ከፍተኛውን በብዛት ባንኮችን ደረጃ ከፍተኛ በማድረስ የሰሜን አፍሪካ ባንኮችን የሚያክል ባንክ ጥርቅም እስካሁን አልተገኘም። በመቀጠል ከሰሜን አፍሪካ ሀገራት ቀጥሎ ከፍተኛውን እድገትና ብዙ ባንክ ተቋማትን በማስመዝገብ የሚታወቀው የተመዘገበው የምስራቅ አፍሪካ ሪጅን ነው። የምስራቅ አፍሪካ ክፍል እንደምትመለከቱት ወደ 21 ያህል ባንኮችን ያቀረበ ሲሆን ከመቶ ውስጥ ከዛም ውስጥ እንግዲህ ኬንያ 10ን ስታቀርብ ኢትዮጵያ ደግሞ 6ቱን አቅርባለች። በነገራችሁ ላይ ኢትዮጵያ ከዚህ አመት በፊት 5 ብቻ አባላት በዚህ 100 ባንክ ውስጥ ስታጠቃልል የነበረ ሲሆን አሁን ግን አንድ ባንክ ተጨምሯል። እሱንም ቀጥለን እናቀርባለን። እስከመጨረሻው ይከታተሉን እያለን በዚህ እንግዲህ የባንክ ደረጃ አሰጣጥ ላይ መጀመሪያ ማንሳት የነበረብን አሁን የምናነሳው ምንድነው? መለኪያው በምን መስፈርት ነው ባንኮችን በዚህ በመቶ ደረጃ አወዳድሮ ሊያቀርብ የቻለው ተቋሙ ባላችሁት ጥያቄ ካለ በካፒታላቸው ነው። ከካፒታላቸው በመነሳት ነው በዋነኝነት እኚህን ባንኮች ያወዳደረው ማለት ነው። እናም በዚህም እንግዲህ እያንዳንዱ ባንክ ምን ደረሰ የሚለውን አጠቃላይ ያቀረቡትን ሪፖርት እየተመለከትን መነጋገር እንችላለን። በተለይ በአፍሪካ ሀገራት አሁንም ከመቶ ውስጥ 13 ባንኮች ከ12 በላይ ደረጃዎችን በማሻሻል ሪከርድ አስመዝግበዋል። ከእነዚህም ውስጥ 3 ኢትዮጵያዊ ባንኮች ተጠቅሰዋል። በዚህ በአፍሪካ ቢዝነስ ሪፖርት መሰረት ማለት ነው። እነዚህ ማን ናቸው? አዋሽ ባንክ ነው ቁጥር 1 18 ፖዚሽኖችን በማሻሻል ከነበረበት 68ኛ መደብ ወደ 50ኛ በመጠቃለል የድርጅቱ ማለትም የአፍሪካ ቢዝነስ ሪፖርት ቲር 1 ወይንም ከፍተኛ ካፒታል ካላቸው ደረጃ 1 ባንኮች ውስጥ ለመጠቃለል ችሏል። ከሱም በመቀጠል እነ ዳሽን ባንክ እና አቢሲኒያ ባንክ የተለያየ ከፍተኛ እድገት ያስመዘገቡ ሆኖ የቀረቡ ሲሆን አጠቃላይ እስቲ ከአፍሪካ ሀገራት ካለው ውድድር ስናይ እንግዲህ እንደምታዩት ነው። የአፍሪካ ሀገራት አሁንም ከ2024 ላይ እንደነበረው ሶስቱንም ደረጃዎች ከአንድ እስከ 3 የተቆጣጠሩት ተመሳሳይ ራሳቸው ባንኮች ናቸው። ከባለፈው ዓመት ለውጥ የለም። አንደኛ ላይ እንደምናየው የደቡብ አፍሪካው ስታንዳርድ ባንክ ግሩፕ ሲሆን ይሄ ባንክ ፍጹም ከፍተኛ ካፒታል በአፍሪካ ላይ ያለው ዓለም አቀፍ ባንክም እንደሆነ ይታወቃል። ደቡብ አፍሪካዊ ባንክ ነው። 13 ቢሊየን ዶላር ካፒታል ይዞ ነው እየተንቀሳቀሰ የሚገኘው። ይሄ በነገራችን ላይ 13 ቢሊዮን ዶላር በምናይበት ጊዜ ለንጽጽር ከሀገራችን ትልቁ ግዙፉ ባንክ የኢትዮጵያ ንግድ ባንክ አንጻር ብንነጻጽረው 13 እጥፍ ነው። የኢትዮጵያ ንግድ ባንክን 13 እጥፍ የሚሆን ካፒታል ይዞ ነው ቁጥር 1 በመሆን በአፍሪካ ላይ የሰፈረው ማለት ነው። በነገራችን ላይ ይሄ ስታንዳርድ ባንክ
በአክሲዮን የሚተዳደር ሲሆን ስቶክ ገበያ ላይ ተመስርቶ ግብይት የሚደረግበት ባንክ ሆኖ ከ20% ድረስ የሚሆነውን የተቋሙ ድርጅት የቻይና ከፍተኛ ባለሀብቶች የተቆጣጠሩት ሲሆን ሌላውንም በብዙ ባለአክሲዮኖች ድጋፍ ያለ ባንክ እንደሆነ ማየት ይቻላል። ሁለተኛው ባንክ የናሽናል ባንክ ኦፍ ኢጂፕት ነው። በግብፅ ውስጥ ትልቁ የኮሜርሻል ባንክ የሆነው የናሽናል ባንክ ኦፍ ኢጂፕት በ7 ቢሊዮን ዶላር ካፒታል ሁለተኛውን ሲይዝ፣ ሶስተኛው አታጅራፋ ባንክ ወይም ሞሮኮ ውስጥ የሚገኝ ባንክ ሲሆን ይህም እንደ ስታንዳርድ ባንክ በአክሲዮን እየተደራጀ ሲሆን ስቶክ ገበያ ላይም የሚገበያይ ባንክ ሆኖ ሳለ እኚህ ሶስቱ እንግዲህ በአፍሪካ ሀገራት ከ2 ዓመት በላይ ቆይተው አሁንም እስከ 3 ያለባቸውን ደረጃ አስጠብቀው ይገኛሉ። እናም በመቀጠል እንግዲህ የተለያዩ መረጃዎችንም ከዚህ ስንቀጥል ዝርዝሩን እያየን ወደ ሀገራችን ስንሄድ የምናገኘው መጀመሪያ 20 ውስጥ የኛ ትልቁ ባንክ ኮሜርሻል ባንክ ኦፍ ኢትዮጵያ ነው። የኢትዮጵያ ንግድ ባንክ 29ኛ ደረጃን ሲሰጠው ያለውም ካፒታል 1 ቢሊዮን ዶላር እንደሆነ ማየት ትችላላችሁ። እዚህ ጋር 29ኛ ላይ ይገኛል። በነገራችሁ ላይ የኢትዮጵያ ንግድ ባንክ አሁንም ይህንን ደረጃውን ተከታታይ ዓመታት እያስጠበቀ እያሻሻለ የሚገኝ ባንክ ሲሆን አሁንም እንግዲህ በዚሁ ቀጥሎ የምናየው ባንክ የኢትዮጵያ ባንክ እየፈለግን ነው እንደምታዩት ነው። ነገር ግን በቀላሉ ማወቅ ይቻላል። ቀጣዩ ባንክ የኢትዮጵያ ልማት ባንክ ነው። የኢትዮጵያ ልማት ባንክ 43ኛውን ደረጃ በመያዝ በአፍሪካ ውስጥ ትልቁ ባንክ ሆኖ ይገኛል። በሀገራችንም እንግዲህ ሁለተኛው ባንክ ለማለት ይቻላል። ይህንንም ደረጃ ያስቻለው 598 ሚሊዮን ዶላር ካፒታል በመያዝ ነው እዚህ ደረጃ ላይ እየደረሰው ማለት እንችላለን። እናም በመቀጠል ከኢትዮጵያ ልማት ባንክ ጋር ቀረብ ብሎ የሚገኘው የሀገራችን ቀደምቱና ትልቁ የግል የባንክ አዋሽ ባንክ 18 ደረጃዎችን በማሻሻል በአሁኑ ሰዓት 50ኛ ባንክ ሆኗል። ከአፍሪካ ቶፕ 100 ባንኮች መካከል 50ኛ ደረጃውን አዋሽ ባንክ ይዟል። ይሄ እውነት ለአዋሽ ባንክ ፍጹም ከፍተኛ አፈጻጸም ነው። በተለይ ደግሞ በዚህ በቢዝነስ ሪፖርቱ ዘገባ መሰረት ደረጃ 1 ተብለው በሚጠቀሱ ባንኮች ውስጥ የተካተተው ሶስተኛው ባንክ ከግል ባንኮችም የመጀመሪያው ባንክ ሆኖ ነው የቀረበው አዋሽ ባንክ ማለት ነው። እናም የአዋሽ ባንክን እድገት ከሁሉም አጠቃላይ ባንኮች ከፍተኛውን ያሳየበትን ሁኔታ ተመዝግቧል። 18 ደረጃዎችን ነው ያሻሻለው አዋሽ ባንክ ማለት ነው። ይሄም ከአፍሪካ ካለፈው ዓመት አንጻር ከፍተኛ እድገት ካሳዩ ባንኮች መካከል አድርጎታል ማለት ነው። አዋሽ ባንክ በጣም የሚያስጨበጭብ ነው። በመቀጠል የሚገኙት ኢትዮጵያዊ ባንኮች ተከታትለው ዳሽን ባንክና አቢሲኒያ ባንክ ሲሆኑ 71ኛና 72ኛ ደረጃን ይዘዋል። እነሱም እንደ አዋሽ ባንክ ቀላል የማይባል የደረጃ ማሻሻል ነው ያካሄዱት። ከ17ና 16 በላይ ደረጃዎችን በማሻሻል ነው። ቀደም ብሎ ከነበረበት ለምሳሌ ዳሽን ብናይ 87ኛ ከነበረበት 71ኛ ሲሆን አቢሲኒያም ደግሞ ከ89ኛ 72ኛ ሆኗል። እኚህ ሁለት ባንኮች ተከታታይ በአፍሪካ ላይም ደረጃቸው ሆኖ ሲገኝ አሁን ላይ ያስመዘገቡት ካፒታልም እንደምታዩት ዳሽን ባንክ ሲሆን ከአቢሲኒያ የተሻለ 330 ሚሊዮን ዶላር ካፒታል አስመዝግቧል። አቢሲኒያ 328 ሚሊዮን ዶላር አስመዝግበዋል። ይሄ በጣም ለሀገራችን ከፍተኛ እድገት ባንኮች እያስመዘገቡ እንደሆነ የምናይበት እንደሆነ ማወቅ እንችላለን። በተለይ ደግሞ የሀገራችን ባንኮች ከሌሎች ባንኮች አንጻር በተለይ ከደረጃ ላይ 1 2 3 የምንላቸው እንዲሁም በአህጉራችን በሪጅናችን ብናይ ከምስራቅ አፍሪካ ሀገራት አንጻር የተለያየ ዓለም አቀፍ ኢንቨስተሮችን የሳቡና በተለያዩ አክሲዮኖቻቸውን ለትላልቅ ባንኮች እያሳተፉ ዓለም አቀፍ ባንኮች ሲያሳተፉ ሆኖ ሳለ ነው ይህንን ደረጃ እየመሩ የሚገኙት። ነገር ግን የኛ ሀገር ባንኮች
በሀገር በቀል ኢንቨስተሮች ወይንም ሎካል ኢንቨስተርስ ላይ ብቻ ዲፔንድ በማድረግ እዚህ ደረጃ ላይ መድረሳቸውን ይህም የቢዝነስ ሪፖርት አበረታቶታል በጣም ይህንን ሁኔታ ማለት ነው። እናም በዚህ ሊስት ለተከታታይ ዓመታት ከሁለት ሶስት አራት እያሉ 5 ደርሰው የነበሩት የኢትዮጵያ ባንኮች አሁን ላይ ለመጀመሪያ ጊዜ ይህን የመቶ ምርጥ ባንኮች የተቀላቀለው ኢትዮጵያዊ ባንክ ማን ነው ብላችሁ ካላችሁ ኮኦፕሬቲቭ ባንክ ኦፍ ኦሮሚያ ነው። የኦሮሚያ ህብረት ስራ ባንክ 248 ሚሊዮን ዶላር በማስመዝገብ ያለውን እድገት ወደ 100 ምርጡ የአፍሪካ ባንኮች ውስጥ ቀላቅሏል ማለት ነው። ኦሮሚያ ኮኦፕሬቲቭ ባንክ ከዚህ በፊት ከነበረበት ደረጃ የተለያዩ ለውጦችን በማቀጣጠል ነው 93ኛ ላይ የሚገኘው ማለት ነው። እናም እንግዲህ እንደምታዩት ነው በአፍሪካ ሀገራት ያሉትን 100 የአፈጻጸማቸው ከፍተኛ የሆነ በካፒታል አንፃር ማለት ነው ደረጃ ባንኮችን በዚህ መልኩ የአፍሪካ ቢዝነስ ሪፖርት አቅርቦላቸዋል። እኛም ይህንን መረጃ ተንተርሰን ነው ዛሬ ይዘንላችሁ የቀረብነው። 5ቱ ባንኮች ማናቸው እንዳያችሁት ነው። ኢትዮጵያ ንግድ ባንክ፣ ኢትዮጵያ ልማት ባንክ፣ አዋሽ ባንክ፣ ዳሽን ባንክ፣ አቢሲኒያ ባንክና የኦሮሚያ ህብረት ስራ ባንክ ሆነው 5ቱ 100 ምርጥ የአፍሪካ ባንክ ውስጥ የተጠቃለሉ ኢትዮጵያዊ ባንኮች ሆነው ቀርበዋል ማለት ነው። ይሄ ነው ለዛሬ። እናመሰግናለን።